ይኸውላችሁ ብዙ ሀገራት በአሸባሪነቱ ይፈሩት የነበሩት አሜሪካም አይናችን እያየ የሰቀለችው ያ ሳዳም ሁሴን የገዛ ልጁን ይፈራ ነበር ብላችሁ እስኪ ይህንን በአይነ ህሊናችሁ ሳሉ። በባግዳድ በአንድ ድል ያለ ድግስ ውስጥ ናችሁ። ውድ ዋጋ ተከፍሏቸው የመጡ ዘፋኞችም ማይኩን ጨብጠው እየዘፈኑ ነው። ሻምፓኝም በየደቂቃው ነው የሚከፈተው። በአጠቃላይ የሀገሪቱ ተጽዕኖ ፈጣሪዎች አንድ አዳራሽ ውስጥ ናቸው። ከዚያም አንድ ሰው ረጋ ባለ አካሄድ እየተራመደ ከጥላው ውስጥ ብቅ ይላል። እናም AK-47 ይዟል። ማንም አይጮህም፣ ማንም አይሸሽም፣ ማንም አይደነግጠው። ምክንያቱም እዚያ አዳራሽ ውስጥ ያሉ ሰዎች ያ ሰው ማን እንደሆነ ጠንቅቆ ያውቃል። እናም በእጁ ከያዘው መሳሪያ ይልቅ እጅግ በጣም አደገኛ የሆነውን ነገር ቢኖር እሱን ማስቆጣትና የሚመጣውን መዘዝ መጋፈጥ ነበር። የዚህ ሰው ገንዘብ ደግሞ ብትቀዱትም እንኳን አያልቅም። ማንም የማይደፍረው ስልጣንና ምንም አይነት ፍርሃት የሌለበት ሰው ነው። በቤተ መንግስቱ ውስጥ እንኳን አይረን ሜይደን የተባለ ሰዎችን የሚያሰቃይበት ሹል ሳጥን ነበረው። ይኸውላችሁ ይህ የብረት ሳጥን ደግሞ ጥቅም ላይ ይውል ነበር ወይ ብላችሁ መጠየቃችሁ አይቀርም። ኦፍኮርስ ጥቅም ላይ ይውል ነበር። 50 ሴንት በሱ ፊት ምንም ነገር የለውም። ምክንያቱም ይህ ሰው 17 ጊዜ በጥይት ተመቶ የተረፈ ነው። በስተመጨረሻም 2003 ላይ አሜሪካ እሱን ተከታትላና አድና ለመያዝ 200 ወታደሮችና ሄሊኮፕተሮችን አስፈልገዋት ነበር። ግን ደግሞ ዋናው ጥያቄው የሚመጣው እዚህ ፓርት ላይ ነው። አንድ ልጅ አድጎ የገዛ ህዝቡን በጋዝ ከጨረሰ አምባገነን መሪ በላይ ተፈሪ የሚሆነው በምን ምክንያት ነው? ይህ የእናንተና የኔ የቴድ ኢዮብ ቻነል ነው። ይህ ታሪክ ደግሞ የኡዳይ ሁሴን ታሪክ ነው። እናም ለዚህ ጥያቄ መልስ ለማግኘት ደግሞ ወደ ኋላ መመለስ ይኖርብናል። አባቱን በቅጡ ሳያይ ወዳደገው ልጅ ሳታውቀው አውሬ ወዳሳደገች አያቱ ጋር መመለስ ይኖርብናል። እናም እመኑን ከማመን አልፋችሁም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ እስከ መጨረሻ ድረስ ካያችሁት ሳዳም ሁሴን የገዛ ልጁ በምን ምክንያት ይፈራ እንደነበር ትረዳላችሁ። ሳዳም ሁሴን ከመጀመሪያ ትዳሩ የወለዳቸው 5 ልጆች ነበሩት። ከነዛ 5 ልጆች ደግሞ 2ቱ ወንዶች ናቸው። ግን ደግሞ ከነዛ 2 ወንዶች መሃል ከአባቱ ጋር የማደግ እድል ያጋጠመው አንዱ ብቻ ነበር። ያ ልጅ ቁሳይ ሁሴን የተባለ ልጅ ነው። በአባቱ በሳዳም አጠገብ ነው ያደገው። ሆን ብሎ እዩኝ የማይልና ሲጋራ እያያዙ እንኳን ልክ እንደ አባቱ የነበረ ልጅ ነው። ሌላ ልጅ ደግሞ ነበረ፣ የቁሳይ ታላቅ። ያ ልጅ ኡዳይ ይባል ነበር። ኡዳይ ግን ያደገው ከአያቱ ጋር ነበር። ሳዳም አምባገነን የሆነ ስርዓት በመገንባት በጣም ተጠምዶ ስለነበር አልጋ ወራሽ የሚሆነው ልጁ ደግሞ በሌላ ሰው እንዲያድግ ነበር ተላልፎ የተሰጠው። በዚህ ምክንያትም ነበር ኡዳይ የራሱን ማንነት የገነባው በአምባገነኑ ስርዓት ውስጥ በአቅራቢያው ካገኛቸው ነገሮች በሙሉ ነበር። ማለቂያ የሌለው ጥሬ ገንዘብ፣ ከማንኛውም ተጠያቂነት ነፃ መሆንና ያ ዝምተኛው ወንድሙ ፈጽሞ የማይፈልገው አይነት በህዝብ ዘንድ ጎልቶ የመታየት ፍላጎት ነበረው። በኢራቅ ውስጥ ማንም ሰው ሊነካቸው የማይችላቸውን መኪኖች ይነዳ ነበር። እንደውም ይህ ሰው መኪና ኮሌክት የማድረግ ሱስ ነበረው ብንል ይቀለናል። በጣም ውድ የሆኑና ከ100 በላይ መኪኖች እቤቱ ውስጥ ነበሩት። አለባበሱ ራሱ ሀብታም እንደሆነ ማሳያ ነበር። እሱ የሚያዘጋጃቸው ድግሶች ደግሞ ተራ ድግሶች አልነበሩ። እኛ ብሩክታዊትን መጠጥ ደፋች ብለን እሪምቧ በምንልበት ሰዓት እዛ ድግስ ውስጥ የተገኘ ሰው ግን መጠጥ የመድፋት ግዴታ ነበረበት። በየደቂቃው መጠጥ መድፋት ግድ ከነበረ እዛ ፓርቲ ውስጥ መገኘትም የግድ ነበር ማለት ነው። እንግዶች ወደዚያ የሚሄዱት ስለፈለጉ አልነበረም። ወደ ኡዳይ ፓርቲዎች አለመምጣት በራሱ ትልቅ አደጋ ስላለው ነበር። አንዴ እዛ ከተገኛችሁ ደግሞ የሚቀርብላችሁን መጠጥ አለመቀበል ማለት ራሱ ዲስሪስፔክት ነበር። ነገር ግን ሁል ጊዜ ምሽቱ በሰላም ይጠናቀቅ ነበር ማለት አይደለም። ምክንያቱም አያችሁ ጥቅምት 18 በ1988 እንደ ፈረንጆቹ ኢራቅና ግብጽ ለ10 ዓመታት የሚዘልቀው ግጭታቸውን የሚጀማምሩበት ወቅት ነበር። ባግዳድም የግብጽ ፕሬዚዳንት ባለቤት ለሆኑት ለሱዛን ሙባረክ የክብር ግብዣ ስነ ስርዓት አዘጋጅታ ነበር። ይህ ምሽት ደግሞ በዲፕሎማሲያዊ መንገድ ሰላማዊ መሆን የነበረበት ምሽት ነበር። ምንም አይነት ክስተት ይፈጠራል ብላችሁ የማትጠረጥሩበት ምሽት ነበር። ግን ደግሞ ሰላም ባለበት ሁሉና ብጥብጥ ባለበት ሁሉ ሳዳምና ኡዳይ አይጠፉ። ሰላም ባለበት ቦታ የሚገኙት ሰላሙን ለመበረዝ፣ ብጥብጥ ባለበት ቦታ የሚገኙት ደግሞ ብጥብጡን ለማስቀጠል ነው። ስለዚህ እዚህ ምሽት ላይ ሰላሙን ለመበጥበጥ የተገኘው ሰው ደግሞ ኡዳይ ነበር። በዚያው ምሽት ኡዳይ ከአማል ሃና ጌጌኦ ጋር ፊት ለፊት ተጋጠመ። ጌጌኦ የአባቱ የግል አገልጋይ፣ የምግብ ቀማሽና ሳዳም እጅግ በጣም ከሚያምኗቸው ሰዎች አንዱ ነበር። በዚያች ምሽት ለተፈጠረው ግጭት መንስኤ ስለሆነው ነገር የሚነገሩት ታሪኮች ቢለያዩም ከጀርባው የነበረው ቂም ግን በደንብ የተመዘገበ ነበር።
ጌጌኦ ሳዳምን ሳሚራ ሻህ ባንደር ከተባለች ወጣት ሴት ጋር አስተዋውቆት ነበር። በኋላም ላይ ሳዳም ይቺ ሴት ሁለተኛ ሚስቱ አድርጎ አገባት። ኡዳይ ደግሞ ይህንን ድርጊት እናቱ ላይ የተፈጸመ ክህደት አድርጎ ቆጠረው። ይህንን ቂም ደግሞ ለረጅም ጊዜ አፍኖ አቆየው። እናም የግብፅ ፕሬዚዳንት ሚስትና ሌሎች ታዳሚዎች ባሉበት አዳራሽ ውስጥ ኡዳይ ጌጌኦን በዱላ ደበደበው። ብዙዎች እንደሚሉት ከሆነም በዱላ ብቻ ሳይሆን በኤሌክትሪክ ቢላም ይህ ሰው ወግቶት ነበር። ስለዚህ በዛ ምክንያት ጌጌኦ ህይወቱን አጣ። ከዚያም እዛ አዳራሽ ውስጥ የነበሩ የአይን እማኞችም ሚስጥሩን መጠበቅ አይችሉም። እናም ለኢራቅ ህዝብ የተሰራጨው የሽፋን ታሪክና ምስክሮቹ ካወሩት ነገር ጋር ሲተያይ በጣም የሚያስቅ ነበር። የሽፋን ታሪኩ እንዲህ ነበር። ጌጌኦ በደስታ ምክንያት ሽጉጡን አውጥቶ መተኮስ እንደጀመረና ኡዳይም ሊያረጋጋው እንደመጣ የሚገልጽ ነበር። በዛን ሰዓት ሳዳም በጣም ተቆጥቶ እንደነበር ይነገራል። ይህም የሆነው ኡዳይ በመንግስት ስነ ስርዓት ላይ ግድያ በመፈጸሙ ብቻ ሳይሆን ጌጌኦ ሳዳም ታማኝነቱን ሙሉ በሙሉ የሚሰጠው ሰው በመሆኑ ጭምር ነበር። ሳዳም ተመርዞ እንዳይሞት ቀድሞ ምግቡን የሚቀምስለት ሰው ነበር። ስለዚህ ሳዳም ከዚህ በፊት አድርጎት የማያውቀውን ነገር አደረገ። ልጁን ቀጣው። በአደባባይ ኡዳይ እንዲታሰር አደረገ። አልፎ ተርፎም የሞት ፍርድ እንደሚጠብቀውም ይነገር ነበር። ነገር ግን የአንድ አምባገነን መሪ ልጅ የሞት ፍርድ ሂደት እንዴት ሊሆን እንደሚችል ከምትገምቱት ወጣ አላለም። ኡዳይ ምቹ በሚባለው ሁኔታ ውስጥ ለ4 ወራት ከታሰረ በኋላ ስዊዘርላንድ ወደሚገኘው የኢራቅ ኤምባሲ ጋር ተላከ። ነገር ግን ኡዳይ አሁንም ችግር መፍጠሩን አላቆመም። የስዊዘርላንድ መንግስትም እጅግ በጣም ነበር የሰለቸው። ከጥቂት ዓመታት በኋላም ተባሮ ወደ ኢራቅ ተመለሰ። ሳዳምም ያን ጊዜ ልጁን ወደ ከፋ አውሬ የሚቀይረውን ውሳኔ ነበር የወሰነበት። ያ ውሳኔ ደግሞ ኡዳይ የስፖርት ኮሚሽን ኃላፊ ሆኖ እንዲሾም ነበር። ከዚያ በኋላማ የኢራቅ ስፖርት ኮሚሽንና የኦሎምፒክ ኮሚቴ ወዲያውን ነበር የተቀየረው። ነገሩ ወረቀት ላይ ስታዩት ሰላማዊ ሊመስላችሁ ይችላል፣ ነገር ግን አይደለም። ይህ ስልጣን ደግሞ ለኡዳይ አንደርግራውንድ ውስጥ የሚያስራቸውን አትሌቶች ሰጠው። የኢራቅ ብሔራዊ ቡድን ደካማ የሚባል አፈጻጸም በሚያሳይበት ጊዜ ተጫዋቾች ዋጋ ይከፍሉበት ነበር። ቡድኑ ከተሸነፈ በኋላ አሰልጣኙም ሆነ ተጫዋቾቹ አሰቃቂ የሚባል ቅጣትና እስራት ይጠብቃቸው ነበር። በሰፊው ከተዘገቡ ጉዳዮች መሃል አንዱ ደግሞ ኢራቅ ለዓለም ዋንጫ ማጣሪያ በምታደርገው ጨዋታ ላይ ስለተሸነፈች እያንዳንዱ ተጫዋች ከኮንክሪት የተሰራ እግር ኳስ እንዲመታ ተደርጎ ነበር። በኋላ ላይ በተደረገው የዓለም ማጣሪያ ዋንጫ ላይ ኢራቅ ፔናልቲ ታገኛለች። እናም እያንዳንዱ ተጫዋች ፔናልቲውን ስቶ መቀጣት ስለማይፈልግ ኳሱን መምታት ፈርተው ነበር። በስተመጨረሻም ድፍረቱን አግኝቶ የመታውና የሳተው አንድ ተጫዋች ከሳምንታት በኋላ ባልታወቀ ሁኔታ በእግሩ ላይ ከባድ ጉዳት ደርሶበት ተገኝቷል። እናም ይህ ነገር ወሬ መሆኑ ቀርቶ ዓለም አቀፋዊ ችግር እየሆነ መጣ። ፊፋ በደል እየተፈጸመ ነው የሚሉትን ክሶች ለመመርመር ወደ ባግዳድ መርማሪዎችን ልኮ ነበር። ነገር ግን እነዚህ መርማሪዎች ምንም ነገር ሊያገኙ አልቻሉም። ምክንያቱም እያንዳንዱ ተጫዋች ቃለ መጠየቅ በሚደረግበት ሰዓት ኧረ እዚህ ምንም ነገር የለም ነበር መልሱ። ከዛ በኋላም ነበረ ፊፋ መዝገቡን የዘጋው። ይህ እየሆነ ያለውን ነገር በይፋ ለማረጋገጥ አንድ ተጫዋች ከሀገር መውጣት ነበረበት። ከነዚህም መካከል አገሩን ጥሎ የኮበለለው ሻራር ሃይደር ይገኝበታል። እሱም ማንኛውም የስፖርት ማህበር ፈጽሞ ሊነካቸው የማይገቡ በኤሌክትሪክ የሚሰሩ መሳሪያዎችን ጨምሮ የተፈጸሙትን የቅጣት አይነቶች በይፋ አረጋገጠ። በዚያን ጊዜ ደግሞ ኡዳይ በቤተ መንግስቱ ውስጥ ሰዎችን ቶርቸር የሚያደርግባቸውን መሳሪያዎች ያስቀምጥ ነበር። ከነዚህም ሹል ብረቶች ያሉበት ወንበር፣ የጣት መጭመቂያና አይረን ሜደን የተባሉ መሳሪያዎች ነበሩ። አይረን ሜደን ከብረት የተሰራ ሳጥንና በውስጡ ሹል ብረቶች ያሉበት፣ እዛ ውስጥ የተቆለፈ ሰው ደግሞ በህይወት አይወጣም ነበር። በኋላ ላይ የአሜሪካ ወታደሮች ይህንን መሳሪያ ሳያገኙት እነዛ ሹል ብረቶች ብዙ ከማገልገላቸው የተነሳ ዶልድሞ ነበር የተገኙት። እናም የኢራቅ ህዝብ የተረዳው አንድ ነገር ነበረ። ይህ ልጅ በጸባይ ሳይሆን በጉልበት ነው የሚወርደው ይሉ ነበር። እናም ይህ ነገር እውን ሊሆን ነው። የኢራቅ መንግስት እሱን ከስልጣን ለማውረድ መስመር ስለዘረጋ ሳይሆን ከገዛ ቤተሰቦቹ ጋር ጦርነት ውስጥ ስለገባ ነበር። እናም አያችሁ፣ አንድ ድግስ ላይ እንደተለመደው ዊስኪና ሻምፔን እየተራጩ ነው። እዛ ድግስ ላይ አንድ የተነሳ ወሬ ነበር። ያ ወሬ ደግሞ የሳዳም ግማሽ ወንድም የሆነው ዋትባን በኢራቅ ህዝብ ዘንድ ከራሱ ከሳዳም በላይ ተወዳጅ የሆነ ስለመምጣቱ የተነሳ ወሬ ነበር። ኡዳይ ግን ያ ወሬ አልወደደውም ነበር። ጭቅጭቁ እየተባባሰ ስለሄደ በስተመጨረሻም ኡዳይ ጠመንጃውን በማንሳት ተኩስ ከፈተ። በርካታ እንግዶችና የጥበቃ ሰራተኞች ተመቱ። ዋትባን በህይወት ተረፈ፣ ነገር ግን የአካል ጉዳተኛ ሆነ።
እናም እዚህ ፓርት ላይ እርግጠኛ ነኝ ሳዳም ሁሴን ልጁን ለአንዴና ለመጨረሻ ጊዜ ያሰናብተዋል ብላችሁ የምታስቡበት ፓርት ነው። ነገር ግን እኛ የምናውቀው ነገር ቢኖር ሳዳም ክፉኛ ከመቆጣቱ የተነሳ የኡዳይን ውድ የመኪና ኮሌክሽን እንዲቃጠል ማድረጉን ብቻ ነው። ይህም አጎቱን በሽጉጥ ላደረገ ልጅ የሚሰጠው ቅጣት ሳይሆን ድራማ ነው። እናም በዘጠናዎቹ ውስጥ አሜሪካ ሳዳም ላይ ቀድማ እርምጃ ሳትወስድ የቆየችበት አንዱ ምክንያት ኡዳይ ሀገሪቱን ቢወርስ ምን ሊፈጠር ይችላል ከሚል ፍርሃት የተነሳ ነበር። ነገር ግን ኡዳይ ለፈጸማቸው ግፎች ዋጋ የሚያስከፍለው የውጭ ሀገር መንግስት ታጣ። ግን ደግሞ AK-47 የታጠቀና ለ2 ወራት ያክል በትዕግስት የጠበቀ አንድ ዜጋ ነበር። ኡዳይ አንድ የተለመደ ባህሪ ነበረው። በየሳምንቱ ሐሙስ ምሽት በባግዳድ ሀብታሞች በሚኖርበት አልማንሱር ወረዳ በወርቃማ ፖርሽ መኪናው ይዘዋወር ነበር። ይህም ወጣት ሴቶችን በኃይል ወደ አንዱ ቤተ መንግስቱ ይዞ ለመሄድ ነበር። ሳልማን ሻሪፍ የተባለ አንድ ወታደር ደግሞ ይህንን ድርጊቱ በዝምታ ለ2 ወራት ያክል ሲከታተል ነበር። የትኞቹን የውስጥ መንገድ እንደሚመርጥ፣ የትኞቹን ሱቆች እንደሚጠቀም በደንብ ጠንቅቆ አጣርቷል። እናም ታህሳስ 12 በ1996 ሻሪፍና ጓደኞቹ ሆነው እድሉን ለመጠቀም ወደ ቦታው ያቀናሉ። 2 ታጣቂዎች ኡዳይ ላይ መተኮስ ጀመሩ። ወደ 50 የሚጠጉ ጥይቶችም ተተኮሱ። በራሱ በሻሪፍ አባባል ከሆነም ኡዳይን እንደገደሉት እርግጠኛ ነበሩ። ግን ደግሞ ተሳስተው ነበር። ኡዳይ እስከ 17 የሚደርሱ ጥይቶች ጉዳት አድርሰውበት በህይወት ተረፈ። ነገር ግን ከነዚያ ጥይቶች አንዱ በምርኩዝ እንዲንቀሳቀስ አደረገው። ይቺ ጥይት በምርኩዝ እንዲሄድ ብቻ ሳይሆን ሲያወራ እንዲኮላተፍና ልጅ ለመውለድ እንዲያቅተው አደረገች። ከዚያም ጊዜ ጀምሮ ነበረ ሳዳም ስልጣንና ኃላፊነት ለታናሽ ወንድሙን ለቁሳይ መስጠት የጀመረው። 2003 ላይ በሁሴን ቤተሰብ ላይ የነበረው ትዕግስት ተሟጦ ነበር። መጋቢት 17 ቀን ፕሬዚዳንት ጆርጅ ደብሊው ቡሽ ለሳዳም ሁሴንና ለ2 ልጆቹ በ48 ሰዓታት ውስጥ ኢራቅን ለቀው እንዲወጡ ካልሆነ ግን ጦርነት እንደሚገጥማቸው የመጨረሻ ማስጠንቀቂያ ሰጡ። ኡዳይ በአሜሪካ መንግስት በተሰጠው መግለጫ ላይ ማሾፍ ጀመረ። ማንም አገሪቱን ለቆ አልወጣም። ከሳምንታት በኋላም አሜሪካ ወረራዋን ቀጠለች። ኢራቅን ከ2 አስርት ዓመታት በላይ የገዛ ስርዓት በ2 ሳምንታት ውስጥ ብቻ እንጦሮጦስ ወረደ። ኡዳይና ቆሳይም ተደብቀው መኖር ጀመሩ። ነገር ግን የሚገርመው ፓርት እዚህ ላይ ነው። እነዚህ 2 ወንድማማቾች መጠጊያ የፈለጉት ናዋፍ አልዛይዳን በተባለ ባለሀብት ቤት ውስጥ ነበር። ነገር ግን ይህ ባለሀብት ደግሞ ኡዳይና ቁሳይ እዛ ቤት ውስጥ ተደብቀው እንዳሉ ወሬዎች መናፈስ ስለጀመሩ ሰፈሩም ሰላም ማጣት ጀመረ። ስለዚህ ባለሀብቱ የነበረው አማራጭ በአቅራቢያው ወደሚገኘው የአሜሪካ የጦር ካምፕ ሄዶ ማስመልከት ነበር። በስትክክልም በቤቱ ውስጥ እነማን ተደብቀው እንደሚገኙ ነገራቸው። ይሄውላችሁ አሜሪካ እነዚህ 2 ወንድማማቾች ይዞ ወደ ህግ ላቀረበ ሰው ለእያንዳንዱ $15 ሚሊዮን እንደምትሰጥ ቃል ገብታ ነበር። ስለዚህ ይህ ሰው እነዚህ 2 ወንድማማቾችን አሳልፎ ከሰጠ በኋላ $30 ሚሊዮን ተቀብሎ የት እንደገባ አይታወቅም። ማክሰኞ ሐምሌ 22 ቀን 2003 ላይ ሞሱል ሰሜን ኢራቅ ከጠዋቱ 4 ሰዓት ገደማ የአሜሪካ ወታደሮች ወደ ባለሀብቱ ቤት ማቅናት ጀመሩ። በሩን አንኳኩ፣ ነገር ግን ማንም አልከፈታቸው። ስለዚህ በዛን ሰዓት የነበራቸው አማራጭ በሩን ሰብረው መግባት ነበር። ግን ደግሞ ወዲያውኑ ለቁስል የዳረጋቸው የጥይት ሩምታ አጋጠማቸው። የኡዳይ ላምቦርጊኒ ከውጭ ቆማ ነበር። እናም ከነዛ ወታደሮች መካከል አንዱ ላምቦርጊኒዋን ሆት ዋየር አድርጎ ሞተሯን ያስነሳል። ከዛም የገዛ መኪና ሞተር ድምፅ የሳበው ኡዳይም መኪና ማን ነው ያስነሳት በሚል በመስኮት ብቅ ይላል። በዚህ ምክንያትም ወንድማማቾች የት ተደብቀው እንደነበር ተጋለጡ ማለት ነው። ግን ደግሞ እነዚህ 2 ወንድማማቾች ለመያዝ ቀላል አልነበረም። ተጨማሪ ኃይል ተጠራ። እስከ 200 የሚደርሱ ወታደሮችም በቦታው ተገኙ። ሄሊኮፕተሮችና አንድ A-10 የተባለ የጦር ጄት አውሮፕላን በቦታው ተገኙ። ለ4 ሰዓታት ያክል ተኩስ ከተለዋወጡ በኋላ ጸጥታ ሰፈነ። ወታደሮቹ በስተመጨረሻ ወደ ቤቱ ሲገቡ 4 አስከሬኖች አገኙ። ኡዳይ፣ ወንድሙ ቁሳይና የቁሳይ የ14 ዓመት ልጅ የነበረው ሙስጠፋና የግል ጠባቂው ነበሩ። አሜሪካም የነዚህ 2 ወንድማማቾች የሞት ዜና የውሸት ነው እንዳይባል የአስከሬናቸውን ፎቶ ይፋ አደረገች። ብቻ ግን 200 የሚደርሱ ወታደሮችና አንድ ሄሊኮፕተር፣ አንድ A-10 የተባለው የጦር ጄት አውሮፕላን በቦታው እስከ መገኘት ያደረሰው የኡዳይ ኃይለኝነት ነበር። ኃይለኝነቱ ግን ሞትን አቀመሰው እንጂ ምንም ነገር አላመጣለትም።
እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። እስካሁን ድረስ ቁጭ ብላችሁ ቪዲዮውን እያያችሁ ከሆነ ይህ ቪዲዮ ላይክ እና ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ላይክ እና ሰብስክራይብ አድርጉ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ